አላህ ይጠብቀንና አንዳንዴም ጥሩ ገንዘብም ሰጥቶ ማታ 7 አይነት 9 አይነት ኪኒን ሊያስውጥ ይችላል። ምትቆጥሮ ቆንጆ 13 ቦታ አካውንት ይኖራል። ነገር ግን 7 አይነት 9 አይነት ኪኒን እንድትውጥ ያደርጋል። ይሄ ከምግብ በኋላ፣ ይሄ ከምግብ በፊት፣ ይሄ ከእንቅልፍ በፊት፣ ይሄ ከእንቅልፍ በኋላ፣ ይሄ ለሊት 9 ሰዓት እየተባለ ይመጣል። ያው ሰክሰስ አይደለም። በትክክለኛ ግን አንድ ሰው ተሳካለ ከተባለ ልክ አሁን አሸረቱል ሙበሽሪን ሲባል ሰክሰስ ናቸው። 10 ጀነት የተመሰከረላቸው ሰሃቦች ሲባሉ በቃ ሰክሰስ ናቸው። አቡበከር ሲባል፣ ዑመር ሲባል፣ ዑስማን ሲባል፣ አልይ ሲባል፣ ጠልሃ ሲባል፣ ሰዓድ ሲባል፣ አብዱራህማን ኢብኑ አውፍ ሲባል እነዚህ ሲጠሩ በቃ ባለ ሰክሰስ ናቸው። አኺራን ዱንያን ነግደውት ሄደዋል። በደንብ አድርገው ለአላህ ቤት ቆመዋል። ተውሂዱ የበላይ እንዲሆን የአላህ ብቸኝነት የበላይ እንዲሆን ታግለዋል። ነፍሳቸውንም ገንዘባቸውንም ሰጠዋል። ሰክሰስፉል ሆነው ዱንያን ለቀው ሄደዋል። ይህ ማለት ግን ከዱንያ እንሽሽ ማለት አይደለም። ወላ ተንሳ ነሲበከ ሚነ ዱንያ ነው አላህ። የዱንያ ጣዕም አትርሳ። ሀብታም ለመሆን ለማደግ፣ ለመለወጥ፣ ቤተሰብ ህይወታቸውን ለመለወጥ፣ ትዳርን ለመለወጥ፣ ለማግባት፣ ልጆቼ የተሻለ እንዲበሉ የተሻለ እንዲማሩ ማድረግ ችግር የለውም። ግን አላህ ምን አለ? ወላ ተንሳ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። ልክ ለነዚህ እንደተጨነቀው ሁሉ ደግሞ አለ ወአሕሲን ከማ አሕሰነ አላሁ ኢለይክ። አላህ አንተ ጋር የሚያምረውን ነገር እንደሰጠ ሁሉ አንተ መልካም ነገር ደግሞ ስራበት። የተሰበሩ ልቦች ካሉ ትጠግናለህ። የተቸገሩ ሰዎች ካሉ ትጠግናለህ። ይሄ ነው ትክክለኛ ሰክሰስ ብሎ አላህ የጠራው ይሄ ነው። ይሄ ሰክሰስ የተባለው ትክክለኛ ታድሏል ለቀቀበት ብለን እንደምናረጋው አንድም ሰው ትክክለኛ የሚያጓጓ ነገር የተነገረው ሰክሰስፉል ነው ብንለው በቃ አሁን ቢላል ኮቴን ጀነቱ ሰማው ሲሉ ረሱል አለይሂ ሰላቱ ወሰለም ሰለዋቱላሂ ወሰላሙ ዐለይሂ ያጓጓል። በዱንያ ላይ 4ቱ ጀነት የተመሰከረላቸው ሴቶች ተብሎ እናታችን አሲያ አላህ ስራውን እንደድላትና መርየም አላህ ስራውን እንደድላትና ፋጢማ አላህ ስራውን እንደድላትና እናታችን ኸዲጃ ዲነል ኢስላምን ለዚህ ያበቃች እናታችን ኸዲጃ ሲባል እነዚህ ሰክሰስ ናቸው። በጣም በሚገርም ሁኔታ ጎበዝ ነጋዴ ነበሩ። የሚገርም ብር ቆጥረዋል። እርቧቸውም ደግሞ እሳት ሳይቀጣጠል ቤታቸው ደግሞ ለወራት ቆይተዋል። ግን ሰክሰስፉል ነበሩ። በሆነ ሰዓት ጥሩ ነበሩ። በጥሩ ነገራቸው ገንዘባቸውን ሰጠዋል። የሌሉ ሰላት ጀግኖች ናቸው። በቤተሰብ ግንኙነት ጀግኖች ናቸው። የጀነት ሙሽራ አላህ ያደረጋቸው ያሳለፉት ስራ ተቀማጭ ስላላቸው እንኳን የአላህ ጀነት ይቀርና አንድ ሰው በዱንያ ላይ እንኳን ኤምባሲ አካባቢ መቆም አይቻልም አይደል? በዱንያ አላህ ያሳያችሁ። በዱንያ ለ30 ደቂቃ አንድ በጣም የሰፈሩ አስገራሚ ቤት ነው የሚባል ሰውዬ ጋር ብትቆም ለምንድን ነው የቆመው ተብሎ ፖሊስ ሊደወልብህ ይችላል። የአላህ ጀነት ዝም ብሎ ይገባል? ዝም ብሎ የሚወረስ ነው? ውድ ናት እኮ የአላህ ጀነት። አርዱሃ ከአርድ ሰማይ ወልአርድ እያለ ከሰማይ እስከ መሬት ስፋት የሆነበት እየተባለ ጭንቅ የሌለበት የሰላም ሀገር ኢላ ቂለን ሰላመን ሰላማ የተባለ ከሰላም ውጪ ሌላ ወሬ የማይሰማበት ሀገር ለአላህ ብሎ የተዋደዱ ጓደኛ ማማቾች ጀነት ውስጥ የሚፈላለጉበት የታለ ያጎደኘ ይሁዲን ምነግረው እማማከረው ተባብሎ ይፈላለጋሉ። ይሄን ሀገር ለማግኘት ቁልፉ ያስፈልጋል። ርዕሳችንም ቁልፉን ነው። ቁልፉን እንዴት እንፈልገው? የቱ ጋር እናገኘው? ቁልፉ አንድ መስመር ናት። በአንድ መስመር ውስጥ ግን ብዙ አስገራሚ ነገሮች አሉ። ቁልፏ ግን አንድ መስመር ናት። የምገርማችሁ ደግሞ ከደብተር አንድ መስመር ራሱ አትሞላ። ከደብተር አንድ መስመር አትሞላ። ምንድናት? ከደብተር አንድ መስመር አትሞላ። የጀነት ቁልፍ አሁን በነገራችሁ እኮ ትበሳጫላችሁ። ልንገራችሁ እንዴ ላ ኢላሃ ኢላላህ ና ታብሽር ሌላ የለም። ላ ኢላሃ ኢላላህ
لا معبودا بحق إلا الله እችን ብቻ ውስጥ ሁሉ የምታደርገው እችን ብቻ የጀነት ቁልፍ የሚያገኝ ሰው ካለ ከአላህ በስተቀር በእውነት የሚገዙት ጌታ የለም ብሎ በልቡ ማመን ጀሃነምም ገብተው በተለያየ ወንጀል ጀሃነምም ገብተው አላህ መቼም እዛሽ በራፍ ላይ ከመቆም አላህ ይጠብቃል እንኳን መግባት አይደለም ጌታችን የሻይ የሞቀ ሻይ ምን ጠጣ ባሪያዎች አይደለንም አንችልምኛ የጀሃነም በር ማታሳየን አላህ ማያሳየን ማንነታችን እናቃለን እንኳን እሱ እጥፍ ድርብ እሳትን ያዘጋጀ ጌታ ይቀርና ትንሿን ረፈደብን ብለን ትተን የምንሄደውን እንኳን ሻይ ምን ጠጣ ሰዎች አይደለም አንዳንዴ ጭንቅላት እንዴት ነው ያዘጋጀው አላህ Subhanahu Wa Ta'ala ትላለ ካቱም እሱ ራሱ ደካማነታችን ነግሮናል والله يريد أن يتوب عليكم ጌታችሁ እናንተን ይቅር ማለት ይፈልጋል ويريد الذين يتبعون الشهوات أن تميلوا ميلا عظيما እነዛ ግን ስሜታቸውን የሚከተሉ ሰዎች መዘንበልን ይዘነበላሉ አለ አላህ ለእናንተ ይቅር ሊላችሁ ይፈልጋል ራሱ ነው እኮ የሚነግረን ለምን ስትለው ራሱ መልሱ ይነግራል وخلق الانسان ضعيفا የሰው ልጅ ሲባል ደካማ ነው አለ የዓለም ቦክሰኛ የምትለው ሰውዬ 6 ሰዓት ላይ ተዘርሯል በእንቅልፍ የለም ቀን ሙሉ ምላቱ ቷቷቷቷቷቷ የሚያረግ ሰውዬ 7 ሰዓት ላይ የለም ተሸክመ ከአንድ አልጋ ወደ አንድ አልጋ ብታደርስ ራሱ ነው ያቀ ዓለም ከኔ በላይ የለም ብላ ብትጨው ትራምፓውን ቢያስቸግር ዓለምን ቢበጠብጡ የተለያየ ነገር ቢናገር የለም የሆነ ሰዓት ላይ ኃይለኛ እንቅልፍ ይወስደዋል እርቦት ደግሞ ሲሯሯጥ ታይዋለ وخلق الانسان ضعيفا ካልበላን ምናስቸግር ካልተኛን ምንነጫነጭ ካልጠጣን ጥማት የሚያቃጥለን ሰዎች አላህ ይህን ድክመታችን ዱንያ ላይ ነው እየነገረን ያለው አኺራ ደግሞ ድንጋይና ሰው ማቀጣጣያ የሆኑ ጀሃነምን ከመግባታችሁ ተጠንቀቁ ብሎ ሲነግረን እንደው ጌትዬ በረህመት በእዝነት በጥበብ በችሎታ በይቅርባይነት በለካል ያስከው እንዴት ነው የምንቋቋመው ትላለህ ሱብሃንአላህ ስለዚህ ለዱዓችን ራሱ ያ ረብ ከሳት ጠብቀን ብለን አላህ Subhanahu Wa Ta'ala መለመን ያስፈልጋል አላህ ይጠብቀን ጀሃነምን አላህ ያሳየ የላ ኢላሃ ኢላላህ ቤተሰቦች ሆነን እዛ አይን አይቶት ማቅ ጆሮ ሰምቶት ማቅ ቀልብ ይህ ነው ብሎ ጠርጥሮት ማቅ እዛ ምን ገናኘን ሰዎች አላህ ያድርገን ስለዚህ ቁልፋችን ላ ኢላሃ ኢላላህ ናት ላ ኢላሃ ኢላላህ ደግሞ ብዙ ነገር ውስጥ ትገባለች لا إله إلا الله صلاة استالج من بلا جمرج إياك نعبد وإياك نستعين أنتم بتشانو من نعملكو أنتم بتشانو من نجز متعملكو الله بتشانو متجزو الله بتشانو أواج بلو دم الله سينقر من هذا وعبدوا الله ولا تشركوا به شيئا على الله بتشا أملكو بس لك أنت أتياكل እንዳታጋሩ አለ ولقد أوحي إليك وإلى الذين من قبلك كانت بستفيتم بانتم لا وحي أوردنال بليلوچم نبياتوچ بلك تدرسنال ብሏቸው አላህ Subhanahu Wa Ta'ala የኔም ያንተም ጌታ የኔም ያንተም የነብዩም አለይሂ ሰላቱ ወሰለም ጌታ ስለሆነ ለሳቸው ምን አላቸው ለኢን አሽረክት አላቸው ለኢን አሽረክት አንተ በኔ ላይ የምታጋራ ከሆነ አላቸው ለይحبطن عملك ስራ ሁሉ ይበላሻል አላቸው ጾሙ ዘካው ለይሉ ሰደቃው እያንዳንዱ ነገር ይበላሻል አላቸው ረሱል ላ ኢላሃ ኢላላህ የሰው ልጅ እንዲል ጥረታቸው እንጂ
ሌላ ነገር በመገዛት ታሪክም የላቸውም። አሽረፈል ኸልቅ ሲያስተላልፉ ከነበሩት ምንድነው? ቁሉ ላ ኢላሃ ኢላላህ ቱፍሊሑን፣ ላ ኢላሃ ኢላላህ በሉ ነጃ ትወጣላችሁ ነበር ሲያስተላልፉ የነበሩት እሳቸው። መልእክታቸው የነበረው የሰው ልጅ ላ ኢላሃ ኢላላህ ሳይል እንዳያመልጣቸው ነው። እኛ አንዳንድ ሰው ሲሞት ምን አባቱ እንኳን ሞተ እንደምንለው አልነበሩም እሳቸው። ላ ኢላሃ ኢላላህ ሳይልልኝ አመለጠኝ ብሎ ነበር የሚያዝኑት የነበረው። አመለጠኝ አንድ ሰው ያለቅሱ ነበረ፣ ያዝኑ ነበረ። ላ ኢላሃ ኢላላህ ሳይልልኝ የጀነት ቁልፍ ሳይዝ ሄደብኝ ብለው ያዝኑ ነበረ። ስለዚህ ያንዳንዱ ነብይ ያስተላለፈው መልእክት ምን ነበረ ከተባለ አን ያዕቡዱላህ ወጅተኒቡ ጣጉት፣ አላህን ብቻ አምልኩ፣ ለሱ ብቻ ጎብድዱ፣ ለሱ ብቻ ስገዱ፣ እሱን ብቻ ጥሩ፣ ለሱ ብቻ ተጨንቃችሁ ጠይቁ። ጭንቅ አለ አይደለም ሌላ የለም። አመን ዩጂቡል ሙጠረ ኢዛ ደዓ፣ ሰው ጭንቅ ጥብብ ብሎት የሚጠራው ማንን ነው? ወየክሽፉ ሱእ፣ መጥፎ ነገርስ የሚያስወግደው ማን ነው? አለና አላህ ምን አለ? አኢላሁ መዐላህ፣ ከኔ ውጭ ጌታ አላችሁ እንዴ? ከኔ ውጭ የምትጠሩት አላችሁ እንዴ? አኢላሁ መዐላህ የላችሁ። የቀብርን ሰው የሚለምን ሸኾች ብሎ የሚለምን የጋረደም ካለ ጋርዶ የሚጠይቀውም ካለ ይለምን፣ አይሰሙህም፣ አይሰጡህም፣ አይከለክሉህም። ለዚህ ነው አንድ በጣም የሚገርመኝ የቁርአን ያለ ሰዎች በማወቅም በእልህም ምን ይመጣብኛል ብለው በራሳቸው መተዳደር የሚፈልጉ አሉ። አላህ አንተን እዚህ ምድር ሲያመጣ ከነ ደብዳቤ ነው ያመጣ። ደብዳቤ እንዴት አላህ መጠየቅ እንዳለብን ነው ያመጣ። ሁሉ ጊዜ አዲስ የሚሆን ያው ቁርአን መቼም አሁን ይሄ ልጅ ሲቀራው በራሱ ድምጽ አዲስ ነው። የሆነ ኡስታዛችን ሲፈስረው አዲስ ነው። የሆነ ሰው ሲፈስር ሁሉ አዲስ ነው የሚሆንበት። ይሄን የቁርአን ያላቀውም ነበር እንዴ ትላለህ አንዳንዴ። ከአላህ ውጭ ያሉትን አካል አላህ ምን ብሎ ነገረን? በጣም የሚገርም ነው። ይሄን ኢንተድኡሁም አጂብ ኢንተድኡሁም ብትጠሯቸው ላ የስመዑ ዱዓአኩም ጥሪያችሁን አይሰሟችሁም። ወለው ሰሚዑ አይ ግድ የለም ይሰማሉ ካላችሁ መስተጃቡ ለኩም መርሐባ ምን ቸገረ ልጅ ነው እንዴ እኛ እንስጥ፣ ሀብት ነው እንዴ እኛ እንስጥ ይላል። ለራሱ ስሙን የለውም እኛ እንስጥ የሚል ሰው አለ። ለራስ አትይዝም እንዴ? አሁን መኪናውን ጀባ ብለናል ይላል። ለራሱ ትግዙ መጀመሪያ። ለራሱ መኪና የለውም የመኪና ቁልፍ ይዞ ያቅም እኔ ሰጥቻለሁ ላንተ ይላል። ለምን ሰጣለ? መጀመሪያ ለነፍስ ነው እንጂ ለታላቅ ወንድም ሄደህ ስጠው። ኢን ተድዑሁም ላ የስመዑ ዱዓኩም አጂብ። በዚህ በ21ኛው ክፍለ ዘመን አንዳንዴ ሞባይሉን ስትከፍተው የሚገርሙ ሰዎች ታያቸዋለህ። አይ የቀብር ሰዎች እኮ ይሰማሉ፣ አይ አይሰሙም ብሎ ጭቅጭቅ ደግሞ ይፈጠራል። ይሰማሉ እንዴት አይሰሙም ትላለህ? አይ ምን አስጨነቀ እንዴ? ከደም ስራችሁ ትቦ የቀረብኩ ነኝ አላህ ካለ ምን ያደርግልሃል? አላህ አንተን ለመስማት ጥርጣሬ አለው ወይ? ጥርጣሬ አለ እኮ ያንተ። ከደም ስራችሁ ትቦ ቅርብ ነኝ ሚን ሐብሊል ወሪድ ነው ያለው። ከደም ስራችሁ ትቦ ለኛ እኮ ለኔና ላንተ ሩቅ ነው። ለምን እንዲህ ብለን እንኳን አናየው። ከዚህ ከደም ስራችሁ ትቦ እኔ ቅርብ ነኝ ይልኩ አላህ። መሽለመከው መስጨቀጨከው ጨቅጫቃ ባሪያ ወዳለው ይላል አላህ። መስጨቀጨከው ገና ለዱዓ እኮ ዝግጁ አይደለንም። አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ወደ ጫማችን ነው የምንሮጠው። እንኳን ዱዓ አስተግፍሩላህ እንኳን እያልን አይደለም። 10 ደቂቃ ቁጭ ብላ ጨቀጭቀውም ጭቅጭቅ የሚወድ ጌታ ያ ረቢ ዳረኛ አትለውም፣ ሱቄን ጠብቅልኝ አትለውም፣
ልጆችን ጠብቅልኝ አትለው አገርን ሰላም አድርግልኝ ብላ አታደርግም ከዱዓ ውጪ ማን ይጠብቃታል እቺ ነገር ዱዓ ነው እኮ የሚጠብቃት ጭንቃላር አትንፍስ ለ10 ሰው ሄደ ከምታወራ 2 ረካ ሰግዳ አጨቀጭቆ ሱጁዱን አርዝማ አትለምነው የመጀመሪያችሁም የመጨረሻችሁም ከአባታችን አደም አንስታችሁ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ሁላችሁም አንድ ሜዳ ላይ ሆናችሁ እኔን ብትጠይቁኝ ለያንዳንዳችሁ መልሱን ብሰጣችሁ የመርፌ ቀዳዳ ያክል አይጎልብኝም አለ አላህ የመርፌ ቀዳዳ ያክል ታዲያ ለምን ጠይቃለህ ቀብር ላይ ለምን ሰው ይጠይቃል ለዚህ ትውልዳው ማን ይቀበላል የቀብር ሰዎች ጋር ይደብጨው ማን ያዳምጣል ትውልድ የሚፈልገው ነፍሱን የሚከተል ወጣት ካልሆነ በስተቀር መረጃ ነው የሚፈልገው መረጃ ማስረጃ በጩኸት በፍጹም እዛች ጋር ሄደ ብትለምናቸው ሸኻችን ልጅ ይሰጣል ይላል ልጅ እንዲሰጥ መጀመሪያ አግባ ዱዓው ራሱ አንዳንዱ ግራ ገብቶታል ይመጣና ኡስታዝ ዱዓ አድርግልኝ ይላል ምን ሆነ ስትለው አላህ ልጅ እንዲሰጠኝ ይላል ስትጠይቀው ለካ ኒካ አላሰረም የዚህን ዱዓ አለ መጀመሪያ ኒካ ነው የምታስረው ሱቅ ሳከፍት ያ ረቢ አላህ ብር እንዲሰጠኝ ዱዓ አድርግልኝ አይባልም መጀመሪያ ትሮጥና ስራ ትወጣለህ የሆነ ነገር ከተለያዩ ሙያ ካላቸው አቅም ካላቸው ሰዎች ጋር ለመስራት ፈልጊያለሁ ብለህ ትቀጠራለህ በተቀጠርከው ነገር ያ ረቢ የመጨረሻ አታርግብኝ እነሱን ሱቅ የሰጣቸው ጌታ አንተ ነህ ለኔም ስጠኝ እነሱን የተሻልክ እንዳርገኝ እኔም አርግልኝ የነሱንም ንብረታቸውን አንተ ጠብቅላቸው ብለህ ትጠይቃለህ አላህ እንተዱኡሁም ላ يسمعu ዱዓኩም ያለ ብትጠሯቸው አይሰሟችሁም ወለው ሰሚዑ መስተጃቡ ለኩም ይሰሙናል ብላችሁ እንኳን እርግጠኛ ብትሆኑ መርሐባ ይሏችሁ በጣም የሚገርመው ويوم القيامه يكفرون بشرككم ሄዶ ያለቀሰው ቀብር ላይ ድረሱልኝ ብሎ ያለቀሰው ሰው ቀብር ላይ ያለው ሰው የውመል ቂያማ ምን ይላል እኔ ለምንም ብያለሁ እንዴ እኔ ጠይቀኝ ብያለሁ መቼ ነው ያልኩ አንዳንዱ ሲያምታታ አብዱል ቃድር ጀላሊ ይላል አንዳንዱ ሲያምታታ ከድሪ ይላል አንዳንዱ ሲያምታታ ቃጥባሬ ይላል አንዳንዱ ሲያምታታ እንትና ይላል አትዋሽ ቃጥባሬ የምትወድ ከሆነ ሰኞና ሐሙስ ጾም መጀመሪያ ታሪካቸውን ወቅ ከድር ደግሞ ታሪካቸውን ከፈለግ ሱረቱል ካፍ ተፍሲርን ተማር እንደዚህ አይነት የአላህ ባሪያ አይደል አንተ የምትላቸው የአላህ ባሪያ አይደል ያንተን ጉድ ራሱ ያቁም እነዚህ ቃጥባሬ የምትላቸው ብለ ደግሞ የምትጠራው መጀመሪያ ታሪካቸውን ወቅ ለአገር ትልቅ ባለውለታ ዲንን ሲያስፋፉ የነበሩ ጥብስ እየበሉ ሳይሆን በባዶ እግራቸው እየሄዱ ዲኑን ሲያስፋፉ የነበሩ ናቸው አንተ እንደምትለው የምታረግላቸው አይደሉም ይሄ ሁሉ ያቁም እነሱ አርጉልኝ ብሎ ማያቁም ይሄን ታሪክም ማያቁም ቀብር ነው ያሉት ጭንቅላትን ክፈት ከስሜት አይውጣ ጌታ አላህ ነው ሞዴልህ ረሱል ናቸው ሰለላሁ ዐለይሂ ወሰለም አሁን አንተ የምታደርገው ነው ረሱል የተደበደቡበት ረሱል ማንንም አለይሂ ሰላቱ ወሰለም ሙናፊቅና ይሁዳ ተጣልቶ ሙናፊቁ ማን ያስታርቀ ሲባል ይሁዳ ይላል ይሁዳው ደግሞ ማን ያስታርቀ ሲባል ሙሐመድ ይላል አለይሂ ሰላቱ ወሰለም ለምን እንዲያልክ ሲባል ያነ ሙሐመድ ላ ያخذ الرشوه ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሁለት ወንድማማቾች መካከል ሲፈርድ ግቦ አይቀበልም ይላል አው ግቦ ያቆም እሳቸው የትልቅ ዘር ባለቤት የተባለች ሰረቀችና በረሱል ዘመን አለይሂ ሰላቱ ወሰለም ሰለዋት እንዳትረሱ እሺ اللهم صل وسلم وبارك عليه የትልቅ ዘር የተባለች ሰረቀችና ተፈረደባት ምን ተፈረደባት እጇ ይቆረጣል ከዛ ሽማግሌዎች መጡ አረ ዘሯ እኮ እንደዚህ ነው የኛ ዘር እኮ እንደዚህ ሰርቶ ያቀም ምናም ብሎ ሽማግሌ እስቲሳቸውን እንደው እናባብላቸው ብሎ እሳቸው ጋር የጉዳይ መጣ በጣም የሚገርም ንግግር ነገሯቸው ለው ሰረቀት ፋጢመቱ ቢንቱ ሙሐመድ ለቀጣዓቱሃ የደሃሉ እኔ ለወግ ማረግ ያደረስኳት እምወዳት ልጄ ፋጢማ ሰርቃ ባገኛ ተቆርጣታለሁ አሉ ዘር የሚባል ነገር የለም የኛ ዘር የነንትና ዘር ቡዳ ናቸው የኛ ዘር ቡዳ ነው የቡዳ ዘር ገብተ እንዳታገባ የሚባል ደግሞ አለ አንዳንዴ ከየት ያወቀው ካሜራው የሚለይ አይናል እንዴ የለም እንደዚህ በስልምናችን
ስለዚህ ቀብር ላይ ያለም ቤቱ ጋርዶም የሚቀመጥ ሰው ካለ እነዚህ ሁሉ አይሰሙም። እያንዳንዱ የጠራናቸው በዱንያ ላይ የተጠሩት ሁሉ እያንዳንዱን የውመል ቂያማ ምን ብለው ነው የሚናገሩት? እኔ አላቅም